እሺ አባገዝ ሩታ እንደዋሸና እኛን እንደዋሸ እንግዲህ ፋሚሊዎችን እንደዋሸ ታወቀ። አይ የእኛን ችግር የለውም ግን የሚገዛ ሚስቱን የገዛ ፍቅረኛው እንደዋሸ ታወቀ ማለት ነው። እንግዲህ ነፂ ትክክለኛ ፍቅረኛው ነው። ያችኛዋ ደግሞ ውሽማ ናት ማለት ነው። የስራ ባልደረባ ማለት ነው ፍቅርታ የምትባለዋ። ለማንኛውም ለዚህ ቤት አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሆናለሁ። ሰላም ብያለሁም ደግሞ ቪዲዮውን እስከመጨረሻው ተከታተሉ እላችኋለሁ። ሶ አብርሃም ታደሰ ምንድነው ገና ከልጅነት እንደ አፍሪካ ማለት ነው በልጅነት መሰለኝ የፍቅር ታሪክ የሰራውና ይመችህ በጣም ይመችህ ግን ማለት ነው። እኔ ሩታ በጠየቀችብህ ማለቴ ሩታ 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 ስትጠይቅ ማስታወቂያ ነው ብለህ አሳልፈሃል። አንተ እዚህ ጋር ዋሽተሃታል ማለት ነው። ሰው ምንድነው መናገር ነበር ያለብህ አንተ ማለት ነው። ያንተ ውሸት አያልቅብህና አንዳንድ ደግሞ ሴቶች ማለት ነው አሉ ማለት ነው ጋይዝ የሌላ ሰው የጣሉት ሌላ ሰው ሲያነሱ እንደምን ልበላችሁ ያብዳሉ፣ ይጨልላሉ፣ ብቻቸው በቃ የሚሰሩት ይጠፋባቸዋል። እና ይችም ደግሞ ማለት ነው ሩታ አሳምራ ፏ ድምቅ አርጋ በቃ ምን ልበላችሁ ማለት ነው ሰው አረገችው አብርሃም ታደሰን ማለት ነው። መጀመሪያ የት ነበርሽ? ላውም ደግሞ 19 አመትሽ ነበረ የተከበረልሽ። ጎድበል ጎንደር ብሎ ነገር የሀገሬ ሰው እሺ ይሁን እና ማለት ነው። ምን ነበር የምለው አሁን ይቺ ሴትዮ ምንድነው የምትፈልገው ከሩታ ሩታ 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 የምትለው ቡለጅና ሩታ በይ ማለት ነው። ሆ እንከባበር አንቺ ሲጀመር እንዴት ነው እንደዛ አይነት አስተሳሰብ? አሁን ርጉዝ ስለሆነች ትንሽ እንኳን ጭንቅላት ራሱ የለሽም እንዴ? አይ አቤላ ደግሞ ምስኪን ነፈር እየጨፈረ ነው። አይ ቢኒም እኔ እንደው ጭፈራ ምናምን አልወድም ግን ያው ላሳያችሁ ብዬ ነው ጉዳቸውን ማለት በጣም እውነት ልጅቷ አሳዘነችኝ። አብሶ ደግሞ ሩታ ማለት ነው እንደዛ አምናው እሱ እንደዛ አድርጎ አልነገራትም። በጣም የሚያሳፈር ስራ ነው በጣም ማለት ነው። አብርሃም ታደሰ ምን ነክቶ ነው ግን እንዴ? ምንስ ቢሆን ኧረ መጃጃል ምንስ ቢሆን ከሚስትህ እንዴት ትደብቃለህ? ይሄን ትልቅ ነገር ማለት ነው። ይሄ እኮ ከባድ ውሳኔ ነው። አሁን ስታረግዝ ይቺ መጣችና ይኸው በጠበጠቻችሁ እና ተራ ማልቀስና መውደዷን ቀላል አታውቅም። እዚህ ጋር አንደኛ ነገር ስጦታ እየሰጥህ፣ ሁለተኛ ነገር ይሄ ያለፈ ህይወት ነው አያገባንም ብለናል እኛም ማለት ልክ እንደ ሩቲ። ግን ደግሞ አሁን መጣች። አሁን ስመጣ ምን አለች? እናወራለን አዲስ አበባ ተገናኝተናል አለች። ዛሬ ማንኛውን እንመን ይሄንን ወይስ አዲስ አበባ የተገናኛችሁትን ወይ ደግሞ አዲስ አበባ የተገናኛችሁበትን ቪዲዮ ትፖስትልን። አለቀ ደቀቀ። ለምን መሰላችሁ? ይሄ ነገር እኔ ግራ ግብት ብሎኝ አንደኛ ነገር ሴት እኔ እንጃ የሴት አይን አውጣ አለ ብቻ ፈጣሪ እንጃ። እኔ ሴትን ለመናገር ምናምን አልፈልግም ግን በጣም ነው የሚደብረው በጣም ማለት ነው። አንደኛ ነገር አብርሃም እኔ እንጃ ከልጅነቱ ጀምሮ መሰለኝ ፍቅር ያጫዋተው ምስኪን ነፈር። አይ ትምህርት ቤት እንደዛማ ተሆነ ችግር ነው ብቻ አልሙሂም ፈጣሪ ብቻ ያውቃል። ግን ደግሞ ይደብራልም ያስጠላልም ማለት ነው። ሁል ጊዜ እኝኝኝ ሩታዬን እዚህ ጋር ተወቃሽ ነው የምታረው። ሁልሽም እያዳምሽ ማለት ነው እያዩሽ ነው ማለት ነው። ምን ነክቶሽ ነው? አንቺ ማንም ቤት ሄደሽ ምንም አላለሽም አይደለ? ምንድነው ምናምን የምትሉም ልጆች አላቸው የዳይበሮች ማለት ነው። እንግዲህ እኔ አያገባኝም ልበላችሁ። እናንተም ሄዱበት እኛም እንሄድበታለን። አርፋችሁ ተቀመጡ። ማንም አልደረሰባችሁም። እና ፍቅርታ ለካ እውነተኛ ትክክለኛ ፍቅረኛው አይደለችም ጋይዝ። እኔ አላቅላችሁም ነበር። ያው እኮ ዛሬ ትክክለኛ ፍቅረኛው አይደለችም። የትክክለኛ ፍቅረኛው የአብርሃም ታደሰ ይቺ ናት ነፂ ማለት ነው። ነፂ ትክክለኛ ፍቅረኛ ናት። ያችኛዋ ለስራ ነው። በእርግጥ ህልም መሰለኝ ፈርሜያለሁ ምናምን ያለችው ማለትም በህልሟ ነው። እውነቴን ነው። እንደውም የፈረመችው ከፍቅር ጋር ይመስለኛል። ለምን ጓደኛሞች ናቸው። በጣም ቅርብ ናቸው ማለት ነውና
አልሙሂም ምንድነው የነሱ ፍቅር ተበስሎ ይከደን ብቻ። ለማንኛውም ይሄ ሁላ ጉድ ይሄ ሁላ ነገር እያለ ለምን ዋሻት አብርሃም ታደሰ? እኔ እኮ የሚገርመኝ ነገር ያንተ ውሸት ነው። ያንተ ውሸት በጣም ነው የገረመኝ፣ በጣም ማለት ነው። ምን አይነት አስተሳሰብ እንዳለ ነው። በቃ አንተ እሷን እኔ እንጃ፣ አንተ እሷን እስከምትዋሽ ድረስ ደርሰ፣ አሁን ደግሞ አርግዛ ለአንተ ብዙ ዋጋ ከፍላ ቤተሰቦችን ጥላ ወራ አንተ መታ አንተ እንደዚህ ተዋሻት አለ? እስቲ ንገረን። ምን አይነት ውሸት? ኧረ ደግሞ አልሰማትም እንዴ? ደፋሯት ይቀቅላል ነው ያለ ሀገሬ ሰው። ኧረ ብስሚላ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እዚህ ጋር ማርክም አለ ኤፍሬም አለ፣ የሌለ ሰው አለ እንዴ? እዚህ ሁሉም ሰው አሉ ማለት ነው። ኧረ መዋረድ፣ ኧረ መዋረድ። በአንድ እኮ አዋረዳቸው። ነገሩ የበፊት ህይወት ነው፣ ሪል ህይወታቸውን የበፊቱ ችግር የለውም ይሄ። ግን ደግሞ እሷ አሁን ምንድን ነው የምትፈልገው? እኔ ራሱ ጥያቄ ነው። እናንተ ጥያቄያችሁ ናችሁ ሳ የኔ ጥያቄ ምንድን ነው የምትፈልገው ከአብርሃም? አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ ማለት ነው ፍቅሯ እንዲመለስ ነው አብርሃም እንዲመለስ ነው ወይስ እንዴት ነው? መቼም እኛ ሀበሻ እኮ ማለት ነው የጣለውን ስናነሳው ወይ ደግሞ ሌላ ሰው ሲያነሳብን ወይ እኔ ቆረጠኝ ፈለጠኝ ማለታችን አይቀርም። እና በጣም የሚገርመው ነገር እውነቴን ነው። እኔ የአቤላ ጭፈራ ደግሞ ቢኒ ላይ ማለት ነው ወደ ቁስል ያለው ፈጣሪ ትግስጠኝ። እኔ ገረመኝ እናንተ በሩታ ቀልድ ነው የሰራችሁት። ብቻ ፈጣሪ የእጃችሁን ይስጣችሁ ማለት ነው። እዚህ ጋም ትጨፍራለህ። አንተ ሁሉ ነገር ታውቃለህ። አንተ መላጣ 3 መላጣ ልጅ ማለት ነው። ይኸውላችሁ እስከ ዛሬ የተሳደብና የተዘቀዘቅና ይበቃዋል። የምሬን ነው የምላችሁ። አትማሩም እንዴ? ሰውን አትዘቀዝቁ፣ አትሳደቡ። እስከ ዛሬ እየዋሹ ሶሻል ሚዲያ ላይ የቆዩት ይበቃዋል። የተቃጠሉት የሞቱት ይበቃዋል። የመዳም ቅመሞች ይበቃዋል። በቃ እንዶም ማለት ነው ከማከብር ሰው ከመኖር መለየት ወይም እርግዝና የተባለው ነገር ውሸት ሆኖ ቢታይ ነው የሚሻለኝ። ሩታ ማለት ነው። ለምን ሩታየን ቤተሰቦቹን ሳከብር ሩታየን ሳከብር ነው እስከዛሬ ለከስራ ስለሆነ ለምንድን ነው ሩታየን ማከብራት? ለምንድን ነው ቤተሰቦቿን ማከብራት እያለን ነበር እስከዛሬ። ብዙ ጊዜ ተመልካቾቹ ፊት ቃል ገብቷል፣ የውሸት ቃል ማለት ነው። እግዚአብሔር አያይም ብሎ ማለት ነው። ሰው ደብቋል እንጂ እግዚአብሔር ሁሉን ነገር ያውቀዋል። እና ልጅቷን ሚስቴ ናት አትንኩት ይል ይችላል። ምን ታውቃላችሁ ብላለች። እኛ ምን እናውቃለን? ይልም ይችላል። ስንት ነገር ሰርቷል ሊልም ይችላል። እና ሩታ እንደም ከዚህ ውስጥ ሁሉ አውጥቶ ቢያሳይነ ደስ ይለኛል። ለምን እረፍት አላገኘችም? ሶሻል ሚዲያ ከመጣች ጀምሮ እየተሳደበች ነው ቤተሰቦች ሳይቀር። እሱን ለካ እዚህ ደረጃ ሌላ ቁጭ ብላ ቤት ላይ ያለች ሩታ ግን እየተሳደበች ነው እሱን ከፍ ያደረገችው። የሩታ ቤተሰብ ተዘግዝቆ ነው ተሰድቦ ነው እሱ ዛሬ እዚህ ደረጃ ያደረሰው። እያንዳንዱ ቪዲዮ ከእሱ የሱን ቻናል ካያችሁት የሩታ ስምና የሩታ ቤተሰብ ስም ነው ቻናል ላይ ያለው ማለት ነው። በዛ እሷ ከጀርባ ቁጭ ብላለች እየተሳደበች ብር ያገኘች እንዲያገኝ እያደረገች የነበረችው ሩታ ናት። ዋጋውን ደግሞ እግዚአብሔር ይሰጣታል። እሱም ደግሞ ዋጋውን ያገኛል። ሴት ልጅ ላይ ይሄንን ነገር በሙሉ እየፈጸመ የነበረው ማለት ነው። የምሬን ነው የምላችሁ። እና ደግሞ ከዚህ ጉድ ውስጥ ሁሉ እግዚአብሔር ሩታን ቢያድናት ደስ ይለኛል። የራሷ የምትወደው የምታፈቅረው ሰው ከጀርባ ይኖር ይችላል። ለሷም አይታወቅም። እኛ አንፈርድላችሁ። ሁኔታውን ግልጽ ነው። በዚህ ምክንያት መለየት አድርጎ ሊመጡም ይችላሉ። አይታወቅም። እኛ የምናውቀው ነገር የለም። ይሄንን ነገር ያመጡት ከልጅቷ ጋር ሊጋባ ከልጅቷ ጋር ሊኖር አስበው ነው አብርሽ ይሄንን መረጃ እንዲታወጣ ያደረገው ማለት ነው። ይሄንንም ደግሞ ሁኔታው ይፋ ሆኖ ሲወጣ ነው ይሄ ሁኔታ እንዲሆነ ምናቀም እንችለው እና ከማያከብር ሰው ከማይወድ ከማስመስል ሰው ጋር ከምትኖር ሩታ
ራሷን ችላ ትምህርቷን ጨርሳ ተመርቃ ማየት እንፈልጋለን። እንደውም ማለት ነው